የወጋ ቢረሳ የተወጋ ይረሳም እያለች ነው ሩታ። ያደረጋችሁትን በሙሉ በእጥፍ መልሳለሁ፣ ዋጋ ላስከፈላችሁ ነገር በሙሉ ምላሽን ጠብቁ ታዩታላችሁ በማለት እንግዲህ ሁሉንም አስጠንቅቃለች። ሄርሜላ ላደረግሽው ነገር ለእያንዳንዱ ነገር ዋጋ ትከፍያለሽ። ሴት ነሽ፣ በሴትነትሽ ብዙ ነገር አዝኝልሽ ነበር፣ ራርቼልሽም ነበረ። ነገር ግን በማይመጣው ደግሞ መተሽብኛል። እስከ ዛሬ በትዳሬ መሀል መተሽ ላደረግሽው ነገር ይሁን ብዬ ስለ ፍቅር ይሁን ብዬ ትቼው ነበረ። አሁን ላይ ግን ለበጠበጥሽው ህይወቴ ላበላሸሹ ማንነቴን ዋጋ ትከፍያለሽ፣ ዋጋ አስከፍልሻለሁ እያለች ነው እንግዲህ ሩታ። ሰላም እንዴት ናችሁ ውድ የሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላሙን ጤናውን እድላችሁ ላለውኝ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ከወደዳችሁት ላይክ በማድረግ ቤተሰብ እንድትሆኑን በአክብሮት በፍቅር እንጠይቃችኋለን ማለት ነው። እንግዲህ በዛሬው እጅግ በጣም አስደንጋጭ የሆነ ዛቻና ማስጠንቀቂያ ሩታ ሁሉም በደሉኝ ላለችው ሰዎች በሙሉ ሰጥታለች። በተለይ ደግሞ ሄርሜላን ነው እንግዲህ እያንዳንዱን ነገር ዋጋ ትከፊበታለሽ፣ እንዲህ በቀላሉ መለቅሽ አይነት ነገር አይደለሁም። እኔ ሴት ነኝ፣ በሴትነት አክብሬሽ ለበጠበጥሽው ለተውሽው ነገር በሙሉ አስተካክዬ ነገሮችን ለማስተካከል ብሞክርም አንቺ ግን ህይወቴን ልታዩ አልቻልሽም። ግን አሁንም ማንነቴን ልታይ አልቻልሽም። ስለዚህ ከህይወቴ መውጣት ካልቻልሽ ነገሮችን እንዴት እንደማደርግ አሳይሻለሁ በማለት ነው እንግዲህ ትልቅ ዛቻና እንዲሁም ደግሞ ማስፈራሪያ ያነሳችባት ማለት ነው። እንግዲህ ሰሞኑን የሄርሜላ መጥፋት እንዲሁም ደግሞ ጠፍታ የመጣችበት መንገድ ሁላችንንም ያስገረመንና ያስደነገጠን ነገር ነው። ምክንያቱም በዚህ ሁኔታ እንዴት ሴት ልጅ ትጠፋለች? አረገዝኩኝ ብላ ለምን መጥፋቱ አስፈለገ? ይሄ ሁሉ ቤተሰብ ሲበጠበጥ፣ ይሄ ሁሉ ሰው እንደዚህ ሲጨነቅ፣ ያለ ስማቸው ስም ተሰጥቷቸው ሩታንም ጨምሮ ያለ ጥፋቷ እሷ ወደ መልካም መንገድ በሄደችበት ሰዓት ነገሮችን ላስተካከል ይቅርታ ብላ ሁሉንም ጠይቃ መጥፎ የተባሉ ሰዎችን ሜሪን ከሃዲዋን ጨምሮ ከህይወቷ ካስወጣች በኋላ ነገሮችን ሰላም ለማድረግ በሞከረችበት በዛ ቅስፈት ጥሩ ነች፣ መልካም ነች፣ የተረጋጋች ነች የምንላት ሄርሜላ ለምን እንደዚህ አይነት መጥፎ ሀሳብ አሰበች? ወይም ደግሞ አርግዛ እስከሆነ ማውራትና መናገር መግለጽ ያነበረባት ለአብርሃም አልነበረም ወይ? የሁሉ ቤተሰብ ከጋሽዬ እስከ ሌሎች ቤተሰቦች እስከሚበጠበጡ ድረስ ለምን ይሄ ሁሉ ነገር እንዲሆን ተፈቀደ? ለምን ይህን ፈለገችው ብለን እንዲሁም ደግሞ ሄርሜላን አዝነልናት ነበረ። ወድ አይደለም እቺ ልጅ የጎዳት ሰው አለ ወይም ያስፈራራት ወይም ደግሞ ሊጎዳት ያሰበ ሰው ስላለ ለዛ ይሆናል እንደዚህ የምትሆነው ብለን ተናግረን ነበረ። ነገር ግን ነገሩ ትንሽ ከረር ያለና እንዲሁም ደግሞ ሄርሜላ ምን አይነት ሰው እየሆነች ነው? የሰው ልጅ ቋሚ አይደለም፣ ባህሪው ይለዋወጣል። መጥፎ ነገር ሲያደርግም ልናገኘው እንችላለን እና ምን ውስጥ እየገባች ነው ሄርሜላ? የምንወዳት የምናከብራት ሄርሜላ ለምን እንደዚህ አይነት ተንኮል አሰበች ብለን በደንብ ልናጤንና ልናየው ይገባል ማለት ነው። እንግዲህ በዚህ ስራዋ ነው እንግዲህ ሩታ እጅግ በጣም ከልቧ አዝና ተናዳ አብርሃምን እንዲሁም ቤተሰቡን በሙሉ ሰብስባ እያንዳንዱን ነገር እንድታስረዱኝ እፈልጋለሁ፣ እንዲሁም እምቢ ካላችሁ ያለ ስሜ ስም ሰጥታችሁኛል እከሳችኋለሁ በማለት ነው እንግዲህ አብርሃምን ጨምሮ ያስፈራራችሁ ማለት ነው። ያው እንግዲህ ትልቁ ተጠያቂ የምታደርገው እሷ ሄርሜላ ነች። አሁን ላይ ጭራሽ አብሬው እንደሆን የምፈልገውን ትዳሬ እንዲስተካከል ለምጥርለት ጉዳይ ላይ ጭራሽ አረገዝኩኝ ብላ መምጣቷ ምን ማለት ነው? እንዴት እንደዚህ አይነት ስህተት ትሰራለች? በማለት እንግዲህ ጠይቃለች ማለት ነው። ያው እንግዲህ እርግዝና የሚመጣው እንዴት እንደሆነ ሁላችንም እናውቃለን። ለምን ያ ነገር ሲሆን ጥንቃቄ አታደርግም የሚለውን ነገር ሁሉ ስታነሳ ነበረ። እንግዲህ የሰው ልጅ በየትኛው ሰዓትና በየትኛው ጊዜ ምን እንደሚሆን ምን ሊፈጠር እንደሚችል ማናችንም እርግጠኛ አይደለንም፣ ማናችንም አናቅምም። ነገር ግን ሄርሜላ ማገናዘብ ነበረባት እንደ ቤተሰብ። አብርሽ አሁን ያለበት ነገር፣ እሱ አሁን ያለችበት ነገር ምንም ቢሆን ቀለበት አድርጎላታል፣ እሱ ልክ ነው። ነገር ግን በዚህ ሰዓት እንደዚህ አይነት ሁኔታ ውስጥ መግባታቸው የፈጠኑ የቸኩሉ ያህል ነገር ይሰማልና ታም እያለች ያለችው የወጋ ቢረሳ የተወጋ ይረሳም። እኔ ብዙ ነገሮችን ትቼ ነበረ። አሁን ላይ ግን ውስጤ ያለውን እሳት ማውጣት ፈልጋለሁ፣ በቀሌን ላሳያችሁ ፈልጋለሁ። ማናችሁም ከኔ ጎን እንድትቆሙ አልፈልግም። እኔ ግን ፈጣሪን ይዤ ማድረግ የምችለውን ነገር በሙሉ አደርጋለሁ፣ ይህንንም በልጄ ብዬ እምላለሁ ስትል ነው እንግዲህ የተደመጠችው። እጅግ በጣም የሚያስፈራና እንዲሁም ደግሞ የተበጠበጠ ቤተሰብ ሆኗል ማለት ነው። አሁን ላይ የግሬስ ፋሚሊ በጣም ከባድ ሁኔታ ላይ ነው። እያንዳንዱ ሰው ዋጋ እየከፈለ ነው። እያንዳንዱ ሰው በማይሆን ነገር እየታማ ነው።
እንግዲህ በጣም ያዘነበት የሚወደው ወንድሙ ኤፍሬምን ጨምሮ አሁንም አብርሃም ልክ እንዳልሆነና ሄርሜላ እያታለለችው እንዳለ እንዲሁም ደግሞ ቤተሰቡን ሊበጠበጥ እንደምትፈልግ ሄርሜላ ነው እንግዲህ ጥቆማ ሲሰጥ የነበረው የራሱን። በእርግጥም ሄርሜላ አዎ ልክ አልሰራችም። ማርገዟን ግን ምንም ልንል አንችልም። ታውቃለች፣ ሴት ነች፣ ምን ተደርጎ እንደሚረገዝ ታውቃለች። እና ያንን ነገር እንግዲህ ማድረግ ወይም ደግሞ ፈልገውም ሊሆን ይችላል። ነገር ግን ሁኔታዋ ፈልጋ ሳይሆን ድንገት የሆነ ነገር ነው ያስመሰለችው። ምክንያቱም ፈልገው ቢሆን ለአብርሃም በግልጽ ማውራት መናገር፣ እንዲሁም ደግሞ ትክክለኛውን መንገድ ከሱ ጋር ለመሄድ ማሰቧን ማሳየት ነው እንጂ በመጥፋት የሰው ልጆች በመታሰር የሰው ቤተሰብን በመበጥበጥ ምን ይመጣ? ምንም አይነት ፍቅር መተሳሰብ ሊኖር አይችልም ማለት ነው። ያንን ባህሪ ሄርሜላ ከየት እንደመጣች ባይታወቅም ያሳየችበት መንገድ ግን ልክ ነው ብለን አናምንም እኛም። ስለዚህ ሩታ ለእያንዳንዱ ነገር ጠብቁኝ፣ ከፍላለው፣ ዋጋችሁን ታገኛላችሁ። ሄርሜላ ግን በዚህ ሁኔታሽ አትቀጥይም፣ እኔ ማን እንደሆንኩኝ አሳይሻለሁ በማለት ነው እንግዲህ ሩታ የራሷን ሀሳብና ውስጥ ያለውን ስሜት የገለጸችው ማለት ነው። ውድ ቤተሰቦቻችን እናንተስ ሄርሜላ ልክ ናት ብላችሁ ታስባላችሁ ወይ? ምክንያቱም ሩታ አሁን ላይ ተስተካክላ ነገሮችን ይቅርታ ብላ ባለፈችባቸው ሰዓት ላይ የሄርሜላ እንደዚህ አይነት ስህተት መፍጠር ልክ ነው ብላችሁ ታስባላችሁ የሚለውን የራሳችሁን ሀሳብ እንዲሁም ደግሞ ፍቅራችሁን ኮመንት ላይ ግለጹልን። ቪዲዮን ከወደዳችሁት ላይክ አድርጉ። እንዲሁም ደግሞ አዳዲስ የተለያዩ እውነተኛና ቤተሰባዊ መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ከወዲሁ ጋብዛችኋለን። በያላችሁበት ሰላሙን ጤናውን ይስጣችሁ። እንወዳችኋለን።